ስልኩ በየቀኑ ይጮሃል። መልእክቶቹ አይቋረጡም። ከሮድሪጎ ዴ ፖል እስከ አንቷን ግሪዝማን ሁሉም የጁሊያን አልቫሬዝን ስልክ አጨናንቀውታል። ከዚህ ሁሉ በስተጀርባ ግን አርጀንቲናዊው አሰልጣኝ ዲያጎ ሲሚዮኔ ነበሩ። የዓለም ዋንጫ ባለቤቱ አልቫሬዝ ከፒኤስጂ የቀረበለትን ረብጣ ሚሊዮኖችን ውድቅ አድርጎ ወደ ሜትሮፖሊታኖ ማድሪድ ያመራበትን አስገራሚ የጀርባ ታሪክ ይገደብ አባይ በዝርዝር ተመልክቶታል። Alvarez, it's around the wall, it's brilliant, and Atletico Madrid lead at Barcelona 1-0. ስልኩ በየቀኑ ይጮሃል፣ መልእክቶቹ አያቋርጡም። ከሮድሪጎ ዲ ፖል እስከ አንቷን ግሪዝማን ሁሉም የጁሊያን አልቫሬዝን ስልክ አጨናንቀውታል። ከዚህ ሁሉ በስተጀርባ ግን ዲያጎ ሲሚዮኔ ነበሩ። በ2004 እጅግ ሞቃታማ በነበረው ክረምት አልቫሬዝ በኮፓ አሜሪካና በኦሎምፒክ ላይ በነበረበት ወቅት አሰልጣኝ ሲሚዮኔ አንድ ቀንም ሳይታክት ይደውሉ ነበር። ግፊቱ የነበረበት አልቫሬዝ በመጨረሻም እባካችሁ አቁሙ እየመጣሁ እኮ ነው እስከ ማለት ደርሷል። የዓለም ዋንጫው ባለቤቱ አልቫሬዝ ከፒኤስጂ የቀረበለትን ሚሊዮኖች ናቅ አድርጎ ወደ ማድሪድ እያመራበትን አስገራሚ የጀርባ ታሪክ በዝርዝር እናያለን። ጁሊያን አልቫሬዝ ያደገው በ3000 ሰዎች ከተማ ውስጥ ነው። ወንድሙ ስም ሲያወጣለት ላአራኒታ ወይም ትንሿ ሸረሪት አለው። ምክንያቱ ደግሞ ኳስ እግሩ ስር ከገባች ብዙ እግሮች ያሉት ይመስል ማንም ሊቀማው ስለማይችል ነበር። በ23 ዓመቱ በማንቸስተር ሲቲ ሁሉንም ዋንጫዎች ያሸነፈው ጁሊያን አልቫሬዝ ከካልቺን ሰፈር ሜዳ እስከ ካምፕኑ ድምቀት የጁሊያን አልቫሬዝ አስደናቂ ጉዞ አሁን ይጀምራል። ባርሰሎና ትንሿን ሸረሪት በዱር ውስጥ ሊያጠምዳት ይፈልጋል። የጁሊያን አልቫሬዝ አስደናቂ ብቃት የካታሎኑን ክለብ ቀልብ ስቧል። ነገር ግን አትሌቲኮ ማድሪድ የ500 ሚሊዮን ዩሮ የውል ማፍረሻ ግንብ ገንብቶለታል። ጁሊያን አልቫሬዝ በ2024 በኮፓ አሜሪካና በፓሪስ ኦሎምፒክ ላይ በነበረበት ወቅት ስልኩ ላፍታ ማያርፍም ነበር። ከጀርባ ሆኖ ገመዱን የሚጎትተው ደግሞ ዲያጎ ሲሚዮኔ ነበሩ። ሮድሪጎ ዲ ፖል፣ አንቷን ግሪዝማንና የአሰልጣኙ ልጅ ጁሊያን ሲሚዮኔ ተጫዋቹን በስልክ መልእክታቸው አጨናንቀውታል። አልቫሬዝ ግፍቱ ሲበዛበት ለሲሚዮኔ ልጅ እንዲህ አለው፣ እባክህ አባትህን ደውልልኝና እንዲያቆም ንገረው፣ እየመጣው ስለሆነ ሁላችሁም ረብሻችሁን አቁሙ ብሎ እስከ መለመንም ደርሶ ነበር። አልቫሬዝ አትሌቲኮን የመረጠው ከፒኤስጂ የቀረበለትን የ8.7 ሚሊዮን ፓውንድ ዓመታዊ ደሞዝ ወደ ጎን በመተው ነው። ለዚህም ምክንያቱ ደግሞ ሲሚዮኔ የክለቡ የፕሮጀክት ማዕከል ትሆናለህ ብለው ስለገቡለት ቃል ነበረ። አልቫሬዝ በ11 ዓመቱ ሪያል ማድሪድን መፈተን ቢችልም ወደ ቤቱ መመለስን መረጠ። በ15 ዓመቱ ሪቨር ፕሌትን ተቀላቀለ። በአንድ የኮፓ ሊብራታዶርስ ጨዋታ ላይ 6 ጎሎችን በማስቆጠር በወቅቱ የዓለም መነጋገሪያ እስከመሆን ደርሷል። ከዛም ወደ ማንቸስተር ሲቲ አምርቶ በ23 ዓመቱ የሻምፒዮንስ ሊግ ባለቤት ሆነ። በአትሌቲኮ ማድሪድ በሁለት የውድድር ዘመናት 102 ጨዋታዎችን አድርጎ 47 ጎሎችን ከመረብ ላይ አሳርፏል። እንዲሁም በዚህ የውድድር ዘመን በላሊጋው ላይ ትንሽ ተቸግሮ ቢቆይም በ29 ጨዋታዎች 8 ጎሎችን ማስቆጠር ችሏል። አልቫሬዝ በሊጉ ቢቸገርም በሻምፒዮንስ ሊግ ግን በ12 ጨዋታዎች 9 ጎሎችን በማስቆጠር አስደናቂ ብቃት እያሳየ ይገኛል። አይኑን እያሳረፈበት ሌላኛው የስፔኑ ኃያል ክለብ ባርሰሎና አሁንም አልቫሬዝን ለመውሰድ የማይፈነቅለው ድንጋይ የለም። ባለፈው ሳምንት በባርሰሎና ላይ ያሳየው ብቃት አሲስት ያደረገበትና በቅጣት ምት ጎል ያስቆጠረበት የጨዋታው ኮከብ አሰኝቶታል። ባርሰሎና አልቫሬዝን በዚህ ልክ ለምን ፈለገው የሚሉ ጉዳዮች ይነሳሉ። ዋናው ምክንያት ደግሞ ባርሰሎና እድሜው የገፋውን ሌዋንዶውስኪን በአልቫሬዝ ለመተካት ይፈልጋል። ነገር ግን ተጫዋቹ የ500 ሚሊዮን ዩሮ ውል ማፍረሻ ስላለውና አትሌቲኮ ከ100 ሚሊዮን ዩሮ በታች ስለማይሸጥ የባርሰሎና ኢኮኖሚ አሁን ላይ ይህን
ይህንን አይፈቅድም። የአልቫሬዝ በዓለማችን የሚገኙ ታላላቅ ክለቦች መፈለግና የማንቸስተር ሲቲ ትልቅ ስህተት ሲነሳ ይህ የማንቸስተር ሲቲ ውሳኔ በታሪክ እንደ ትልቅ የስሌት ስህተት ሊመዘገብ ይችላል። በአንድ ወቅት እንደ ተጠባባቂ ወይም እንደ አማራጭ ተጫዋች ብቻ ይታይ የነበረው አልቫሬዝ ዛሬ በስፔን ምድር ነግሷል። በላሊጋው እጅግ አደገኛ ከሚባሉ አጥቂዎች መካከል አንዱ ቢሆንም ስሙ በደማቅ ሁኔታ እየተጻፈ ይገኛል። አትሌቲኮ ማድሪድ በዚህ ተጫዋች ላይ ትልቅ ቁማር ተጫውቶ ነበር። ዛሬ ግን ያ ቁማር ውጤት እያሳየላቸው ይገኛል። በሌላ በኩል ፔፕ ጋርዲዮላ ይህንን ኮከብ እንዲሄድ በመፍቀዳቸው በቅርቡ መቆጨታቸው የማይቀር ይመስላል።